ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የኢትዮጵያ ኢንቨስትመንት ሆልዲንግ በ2014 ዓመተ ምህረት ጥር የተቋቋመ ጠቅላላ የኢትዮጵያን ያሉንን ሀብቶች እንድናውቅ የሚረዳ ለዚህም ደግሞ በሌሎች ሀገራት የተቋቋመውን ወይም ደግሞ በሌሎች ሀገራት በተለምዶ ሶቨረን ዌልት ፈንድ ሲቋቋም ሀብት የሚያደራጁት ባላቸው የማዕድን ወይም ደግሞ ሌሎች በተፈጥሮ የተሚገኙ ሀብቶች ላይ ተመስርተው ሲሆን የኢትዮጵያ ኢንቨስትመንት ሆልዲንግን የተቋቋመው 41 የሚሆኑትን የመንግስት የልማት ድርጅቶች አንድ ላይ በማድረግ የነዚህን ሀብት በማወቅ እነዚህን ሀብቶች ከማወቅም አልፎ በትክክለኛ መንገድ በማስተዳደር ለሀገር ለመንግስት እንዲሁም ለነዚሁ ድርጅቶቻቸው ለራሳቸው አስፈላጊው የሆነ የታክስ የዲቪደንድ አዳዲስ ኢንቨስትመንቶች ላይ የሚሰማሩበትን ማዕቀፍ ያደረገ ነው። የኢትዮጵያ ኢንቨስትመንት ሆልዲንግ የኢትዮጵያ የሉዓላዊ ሀብት ፈንድ ነው። ይሄንን ስንል ሀብት የሚጀምረው ሀብትን ከማወቅ ነው ስንል የኢትዮጵያ ኢንቨስትመንት ሆልዲንግ ከመቋቋሙ በፊት ሀብታችን ምን ላይ እንዳለ፣ የትኛው ድርጅት ላይ እንዳለ፣ የት አካባቢ እንዳለ ለማወቅ በሚያስቸግር ሁኔታ ተበታትኖ ተከፋፍሎ ተለያይቶ የተቀመጠበት ነበር። የኢትዮጵያ ኢንቨስትመንት ሆልዲንግ ከተቋቋመ በኋላ ሀብትን በማወቅ ሀብትን በመገንባት ሀብትን በማጠናከር ለዚህኛው ትውልድ ብቻ ሳይሆን ለሚቀጥለውም ትውልድ የሚተርፍ ሀብትን አደራጅቶ አውቆ አስተካክሎ የመገንባት ስራ ነው እየተሰራ ያለው። ከ2014 በፊት እነዚህ የመንግስት የልማት ድርጅቶች በርካታ እድሜ ያላቸው ናቸው። የኢትዮጵያ አየር መንገድ 80 ዓመት፣ የኢትዮጵያ መድን ድርጅት 50 ዓመት፣ ኢትዮ ቴሌኮም 130 ዓመት፣ የፍልውሃ አገልግሎት 105 ዓመት ያላቸው ድርጅቶች ናቸው። በተለያየ መንገድና መልክ ሲመሩና ሰርቪሳቸውን ሲሰጡ የቆዩ ናቸው። በሶስት ግን ከፍለን ስንመለከተው ከ2014 በፊት የነበሩት ሜጀር ተግዳሮቶች ምንድናቸው ብለን ብንመለከት፣ አንደኛ ከፋይናንስ አኳያ 1/3 የሚሆኑት ዛሬ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ያሉ ተቋማት ኪሳራ ውስጥ የነበሩ ናቸው። ሁለተኛ የኦዲት ክምችቶች፣ ኦዲታቸው እንኳን ያለቀው ተቋማት ብዙ ነቀፌታ ዲስክሎዠር ያለባቸው ድርጅቶች ነበሩ። ሌላኛው ካፒታላቸው በስነ ስርዓት ያልተዋቀረ በመሆኑ ካፒታላቸውንም ስለማያውቁ ኢንቨስትመንት ለመሳብ ራሳቸውንም አጠናክረው ወደ ስራ ለመግባት የተቸገሩበት ሁኔታ ላይ ነበር የነበሩት። ኤግዚስተንሳቸውን የራሳቸውን ዘላቂነት የሚገዳደር ብድር ጫና የነበረባቸው ናቸው። ከኮርፖሬት አስተዳደር ጋር ስናይ የባለቤትነት ወይም ደግሞ የአስተዳደር አወቃቀራቸው አስቸጋሪ ከመሆኑ የተነሳ አንድ ውሳኔ ካፒታል ለመጨመር የቦርድ ውሳኔ ለማስፈጸም በርካታ የውሳኔ ሰጪ አካላት ስላሉበት በባለቤትነቱ በማይታወቅ ወይም ደግሞ የውሳኔ አሰጣጡን ረጅም ጊዜ የሚፈጅ አካሄድ ነበር የነበረው። የውሳኔ ሰንሰለቱ ሰፊ ነበር። ኢንቨስትመንትን ብንመለከት ብዙ ድርጅቶቻችን ለኢንቨስትመንት ዝግጁ አልነበሩም። ተወዳዳሪነትን በውስጣቸው ይዘው ወደ ስራ የገቡ አልነበሩም። ከዛም ባለፈ ኢንቨስትመንቶች የሚገቡበት ኢንቨስትመንቶች ጥናት ያልተጠና አዋጭነታቸው የማይታወቅ ከመሆኑ የተነሳ ቅድም ላነሳናቸው የብድር ጫና ጋርጠዋቸው ነበር። ይሄን ለማስተካከል ከ2014 ጀምሮ የኢትዮጵያ ኢንቨስትመንት ሆልዲንግ ከተቋቋመ በኋላ በሁለት መንገድ እነዚህን ድርጅቶች እንደገና አስተካክሎ የመምራትና በባለቤትነት የማስተዳደር ስራ ነው የተሰራው። አንደኛው የፋይናንስ ማዕቀፍ ነው። የፋይናንስ ማዕቀፍ ስንል ምንድነው? ሀብታችንን እንወቅ መጀመሪያ። ሁለተኛው የስትራቴጂ እይታችንን የቀየር ነው። የስትራቴጂ እይታችንን ስንቀይር በሶስት ማዕቀፎች ላይ የተመሰረተ ነው። ዳይቨርሲፋይ፣ ድራይቭ፣ ዴሊቨር። ማስፋት፣ ማስቻል፣ ማሳካት። ማስፋት ስንል ምን ማለት ነው? ዳይቨርሲፋይ ስንል ምን ማለት ነው? የመንግስት የልማት ድርጅቶቻችን የኢትዮጵያ አንበሶች ብቻ እንዲሆኑ አይደለም የምንፈልገው። የኢትዮጵያ አየር መንገድ ዛሬ 62 የአፍሪካ ሀገራትን እንደሚያገለግለው ሁሉ ሌሎች ተቋማቶቻችን
በኮንስትራክሽን ላይ ያሉ፣ በቴሌኮም ላይ ያሉ፣ በሌሎችም ላይ ያሉት ሌሎች አፍሪካ ሀገራት ላይ ሄደው ሰርቪሳቸውን የሚሰጡበት የራሳቸውንም አገልግሎት የሚያስፋፉበት ዳይቨርሲፋይ ያደረጉ ተቋማት እንዲኖሩ። ሁለተኛ ማስቻል ስንል ምንድነው? ድራይቭ ስንል ምንድነው? 41 የሚሆኑት ተቋማት የሁላችንም ላይፍ ላይ ከፍተኛ የሆነ ኢምፓክት አላቸው። ኤአይን የሚተገብር አንድ ተቋም ወይንም ደግሞ ቴክኖሎጂን የሚተገብር አንድ ተቋም በአጠቃላይ አገሪቷ ውስጥ ያለውን የቴክኖሎጂ ትግበራ ድጋፍ ይሰጣል። ፔፐርለስ አክቲቪቲ ወይም ደግሞ ያለ ወረቀት ሰርቪስ መስጠት የሚጀምር አንድ ተቋም ሁላችንም ኢትዮጵያውያንን የሚደግፍ አዲስ አተገባበር ስለሚያመጣ ለውጥን ድራይቭ ማድረግ ይችላል። ሶስተኛው ማሳካት ነው፣ ዴሊቨር ማድረግ ነው። እነዚህ ተቋማት የህዝብ ናቸው። እኛ የምናስተዳድረው ባደራ ነው። ዞሮ ዞሮ ለባለቤቱ ትርፍ መከፈል አለበት። ስለዚህ ዴሊቨር ስንል ምንድነው? አሁን ዛሬ ከምንከፍለው ዲቪደንድ፣ አሁን ዛሬ ከምንከፍለው ታክስ፣ አሁን ዛሬ ከምናደርገው ኢንቨስትመንት የበለጠ ዴሊቨር ማድረግ አለብን። እነዚህ ሶስት የስትራቴጂ ማዕቀፎች ላይ ተመስርተን ነው ከ2014 ጀምሮ በኢትዮጵያ ኢንቨስትመንት ሆልዲንግ ስራዎችን ስንሰራ የነበረው። እንግዲህ እነዚህን ማዕቀፎች ከዘረጋን በኋላ ምንድናቸው የተወሰዱ ዋና ዋና እርምጃዎች ብለን ብንመለከት ዘመናዊ የባለቤትነትን አስተዳደር ስርዓት መዘርጋት ነው። ባለቤት የኢትዮጵያ ኢንቨስትመንት ሆልዲንግ እንደ ተቆጣጣሪ ባለስልጣን ሳይሆን እንደ ባለቤት ሆኖ የኢትዮጵያን ሕዝብና መንግስት ወክሎ እንደ ባለቤት ሆኖ ነው የሚያስተዳድረው። ይህ ራሱን የቻለ የተለየ እይታን ያመጣው። እንደ ባለቤት ከሆነ የወደቀው፣ የተሰበረው፣ የጠፋው እንደ ባለቤት ይቆረቁረኛል። እንደ ባለቤት አድርጌ ሳስተዳድር፣ እንደ ባለቤት አድርጌ ስመለከት ለውጡ በአጭር ጊዜ እንዲመጣ ፍላጎት ይኖረኛል። ስለዚህ ይሄ ረዥም የነበረው የውሳኔ አሰጣጥ አጠር ብሎ በተቆጣጣሪነት መንፈስ ሳይሆን በባለቤትነት መንፈስ ማስተዳደር የሚለውን ወደ ትግበራ አስገብተናል። ዓለም አቀፍ የኮርፖሬት አስተዳደርን እንደዚሁ ተግብረናል። የኦዲት ችግር የነበረባቸውን በርካታ ተቋማት እንደዚሁ ፈተናል። የስራ አመራርን ማጠናከር በተለይ በሲኢኦ ሌቭል ያሉትን ቦርድ ላይ ያሉትን አስፈላጊውን ለውጦች በማድረግ ጠንካራ የሆነ የአስተዳደርና ጠንካራ የሆነ የስራ አመራር ስርዓትን ዘርግተናል። ዓለም አቀፍ የፋይናንስ መርሆችን አይኤፍአርኤስ ያልተገበሩ ተቋማትን አይኤፍአርኤስ እንዲተገብሩ አድርገናል። ሌላው እያንዳንዱ ተቋማት ኢንቨስትመንት በሚያደርጉበት ወቅት ይህ ኢንቨስትመንት አዋጭነቱ ተጠንቶ ገንዘቡ ከየት እንደሚመጣ፣ ብድር ከሆነ አከፋፈሉ ምን እንደሚመስል ተጠንቶ እንዲተገበር ማድረግ ችለናል። ይህንን ስናደርግ ምንድነው የተገኘው ለውጥ? ምንድነው የተገኘው ልዩ ነገር ብለን በምናይበት ወቅት ከገቢና ከትርፍ አኳያ እንመልከት። ከ2014 ጀምሮ አጠቃላይ አመታዊ ገቢ ከ704 ቢሊዮን ወደ 2.1 ትሪሊዮን ማደግ ችሏል። ትርፋማነት ባለፉት 4 ዓመታት 50% በአማካይ ማደግ ችሏል። በዚህ 6 ወር ውስጥ ብቻ ሁልጊዜ ኪሳራ ውስጥ እንዳለ የሚነገርለት የኢትዮጵያ ኤሌክትሪክ ኃይል ለመጀመሪያ ጊዜ 2.1 ቢሊዮን ብር ማትረፍ ችሏል። በዚህ 6 ወር ውስጥ የህዳሴ ግድብን ብቻ ማስመረቅ ሳይሆን ለመጀመሪያ ጊዜ 2.1 ቢሊዮን ማትረፍ ችሏል። ይሄ ውጤት የመጣው በክትትል፣ ይሄ ውጤት የመጣው በባለቤትነት ማስተዳደር ነው። የመንግስት ገቢን ከመደገፍ ወይም ደግሞ የኢኮኖሚ አስተዋጽኦን በምናይበት ወቅት የኛ ተቋማት 22 የሚሆኑት ከፍተኛ ግብር ከፋዮች ናቸው። እሱ ብቻ አይደለም። 34 ቢሊዮን ብር ይከፍሉ የነበረው ባለፈው የበጀት ዓመት 228 ቢሊዮን ብር ለመንግስት ታክስ ከፍለዋል። ክቡራትና ክቡራን፣ ክቡር ጠቅላይ ሚኒስትር፣ ይህ ማለት 40% የአገሪቷን ታክስ የሚከፍሉት 41ዱ የኢትዮጵያ የኢንቨስትመንት ሆልዲንግ ተቋማት የናንተ ንብረትና ሀብቶች ናቸው። በአጠቃላይ ካለን ሀብት ከጂዲፒያችን ከ18 ትሪሊየን ጂዲፒያችን ውስጥ 12%ቱን የሚሆነውን ኮንትሪቢዩት የሚያደርጉት
41ዱ የናንተ ንብረት የሆኑት የኢትዮጵያ ኢንቨስትመንት ሆልዲንግ ተቋማት ናቸው። ከትርፍ ድርሻ አኳያ ለመንግስት የምንከፍለው የትርፍ ድርሻ እንደምታዩት ከአመት አመት እየጨመረ የመጣ ነው። ባለፈው አመት በአጠቃላይ ከሰበሰብነው 32 ቢሊዮን ብር የሚሆን የትርፍ ድርሻ ውስጥ 17 ቢሊዮን ለገንዘብ ሚኒስቴር ከፍለናል። በዚህ 6 ወር ውስጥ 6 ቢሊዮን ከፍለናል። ይሄ እዳ ውስጥ የነበሩ ችግር ውስጥ የነበሩ ድርጅቶች ተቀይረው ያመጡት ለውጥ ነው። የኢትዮጵያ ኢንቨስትመንት ሆልዲንግ ያሉንን ተቋማት ብቻ 41ዱን የማስተዳደርና የመምራት እንደ ባለቤት ሆኖ የመምራት ስራ ብቻ አይደለም የሚሰራው፣ ኢንቨስትመንትም ላይ ያተኮረ ስራዎችን ይሰራል። የኢንቨስትመንት ስራዎቻችንን ስንሰራ በዋነኛነት ፎከስ የምናደርገው የውጭ ኢንቨስትመንትን መሳብ፣ ለዘላቂ ልማት አስተዋጽኦ የሚያደርጉ ኢንቨስትመንቶች ላይ ፎከስ ማድረግ። ከዛ ባለፈ ግን ቅድም እንዳነሳሁት በፊት የተጠፋውን ጥፋት መድገም ስለማንፈልግ እያንዳንዱ ኢንቨስትመንት አዋጭነቱ ተጠንቶ ገበያው ላይ ያለው ኢምፓክት ተጠንቶ በዛ ላይ የተመሰረተ ኢንቨስትመንት ስራዎችን ነው የምንሰራው። አሁን ባለንበት ሰዓት 36 አክቲቭ የሆኑ የኢንቨስትመንት ስራዎችን ፕሮጀክቶችን እየሰራን ያለ ነው። 19 ባለሀብቶች ጋር 9 ዘርፎች ላይ 16 አዋጭነታቸው የተረጋገጡ ፕሮጀክቶችን እያጠናቀቅን እንገኛለን። እነዚህ በድምር ከ5 ቢሊዮን ዶላር በላይ የሚሆን ኢንቨስትመንቶች ይሆናሉ ማለት ነው። ምስጢራዊ ህትመት በሀገር ደረጃ የፓስፖርት የምናሳትም የነበረው ሌላ ሀገር ልከን ይህንን ለመቀየር ኢትዮጵያ ውስጥ የራሱን የቻለ ፋክትሪ ግንባታው ተጠናቆ ከ2 ከ3 ወር በኋላ ወደ ስራ የሚገባ ስራው ግን አሁን ተጀምሮ ፓስፖርታችንን የኛን አይደንቲቲ በሚመስል መንገድ ሴኩሪቲው ተጠብቆ እንዲመረት ማድረግ ችለናል። ሁለተኛው የታብሌት መገጣጠሚያ እንደዚሁ ወደ ስራ አስገብተን 6000 የሚሆን ታብሌቶችን አሁን በቅርብ ለሚያስፈልጉት ስራዎችን አጠናቀን ወደ ገበያ የሚቀርብ ይሆናል። ሌሎቹ ኢንቨስትመንቶች እያጠናቀቅናቸው ያለ ነው። እንደምታውቁት የማዳበሪያ ፋብሪካ ከዳንጎቴ ኢንዱስትሪስ ጋራ እንደዚሁ እያጠናቀቅን እንገኛለን። የግብርና ላይ እንደዚሁ ሌላኛው ኢንቨስትመንታችን ነው። የመሬትና ሌሎች የፕሮጀክት ጋር የተያያዙ ስራዎችን እየሰራ ነው። ሲጠናቀቅ 300,000 ሊትር ወተት በቀንና 15,000 ሄክታር እርሻ ላይ የሚውል የእንስሳት መኖ ላይ ኢንቨስት የሚያደርግ ነው። ለገበያ ተደራሽነት ትልቅ እንድምታ የሚኖረው ነው። ሌላኛው የሆቴል ልማት ነው። ይህንንም በ250 ሚሊዮን ዶላር የሚሆን ኢንቨስት ተደርጎበት ትልቅ ከተማችንን ሀገራችንን የሚመጥን ትልቅ የሆቴል ፕሮጀክት እንደዚሁ እየሰራን ያለ ነው። በመጠናቀቅ ላይ ያሉ ኢንቨስትመንቶች ቅድም ያነሳኋቸውን በማዕድን ዘርፍ ፖታሽ ላይ፣ በኬሚካል ዘርፍ የኮስቲክ ሶዳና ጸረ ተባይ ኬሚካሎችን፣ በጤና ዘርፍ የክትባት ምርት ላይ፣ በቢዝነስ ፕሮሰስ አውትሶርሲንግ ራሱን የቻለ ለ3000 ወጣቶች የስራ ዕድል የሚፈጥር የቢፒኦ ሴንተር የግንባታ ስራ፣ በቱሪዝም ዘርፍ የተለያዩ የሆቴል ንብረቶቻችን ልማት፣ ከዛ ባለፈ ደግሞ የወጣቶችን ስራ መደገፍ የሚያስችል የዩት አንትረፕረነርስ ኢንቨስትመንት ባንክ በማቋቋም ላይ እንገኛለን። ይህ ማለት ስታርታፕ ኤስኤምኢ አንትረፕረነር የገንዘብ ፍላጎት ኖሮት የሚቸገርበትን አይዲያውን ወደ መሬት ማውረድ ፈልጎ በገንዘብ ምክንያት ወደ ኋላ የሚያስቀረውን ለመቀየር የሚያስችል የኢንቨስትመንት ባንክ እየሰራን ያለ ነው። ይህ ማለት ምንድነው? ሀገራዊ ፋይዳው ተተኪ ምርት ማምረት፣ የውጭ ምንዛሪ ግኝታችንን መጨመር፣ የስራ ዕድል ፈጠራን ማስፋፋት፣ እነዚህ ትላልቅ ሀገራዊ ፋይዳ ያላቸውን ስራዎች ነው እየሰራን ያለ ነው። ለማጠቃለል ከ2014 እስከ 2018 6 ወር ድረስ ቅድም እንዳነሳሁት ሀብታችንን ስንቆጥር ነበር የነበር ነው። ሀብታችንን ቆጥረን አልጨረስንም። ዛሬ የደረስንበት ግን የኢትዮጵያ ኢንቨስትመንት ሆልዲንግ ያላቸው 41 ተቋማት ኢንቨስት ያደረገባቸው በአጠቃላይ 8.2 ትሪሊየን ብር እንዳለው ማወቅ ችለናል። ይሄ ለመጀመሪያ ጊዜ በኮንፊደንስ ምን ያህል ሀብት እንዳለን በመንግስት የልማት ድርጅቶችና ኢንቨስትመንቶቻችን የሚለውን ለማወቅ ችለናል።
ባለፉት 4 ዓመት ከ6 ወር አጠቃላይ ገቢ የመንግስት የልማት ድርጅቶች 6.1 ትሪሊየን ብር ደርሷል። የታክስ አስተዋጽኦ 644 ቢሊዮን ብር ነው። የውጭ ምንዛሪ ትልቁን ሼር የሚወስደው ኢትዮጵያን ኤርላይንስ፣ ኮሜርሻል ባንክ፣ ኢትዮ ቴሌኮም እንዳሉ ሆነው ሺፒንግ ላይንስ እንዳሉ ሆነው በአጠቃላይ 48.8 ቢሊዮን ዶላር ፎረን ከረንሲ ጀነሬት ማድረግ ችለናል። የኢንቨስትመንት መጠኑ 3.9 የሚሆን መተግበር ችለናል። ይህ ግን ዛሬ ነው። ነገስ የኢትዮጵያ የሚለው ብራንድ ልክ የኢትዮጵያን ኤርላይንስ እንደምንለው በኮሜርሻል ባንክ ኦፍ ኢትዮጵያ፣ በኢትዮ ቴሌኮም፣ በሌሎቹ ተቋማት ዳይቨርሲፋይ አድርገው የምናይበት ጊዜ ይሆናል። ሁለተኛው ሜጋ ኤርፖርታችን የዛሬ ሳምንት ኢናጉሬት የተደረገው ግራውንድ ብሬኪንግ የተደረገው ተጠናቆ በአፍሪካ ትልቁ ኤርፖርት 60 ሚሊዮን ፓሴንጀርስ የመጀመሪያው ፌዝ፣ በሁለተኛው ፌዝ ሲጠናቀቅ 100 ሚሊዮን ፓሴንጀርስ የምናስተናግድበት ኤርፖርት የሚጠናቀቅበት ይሆናል። ሶስተኛው ዛሬም የምስራቅ አፍሪካ የኃይል ባንክ ነን፣ ግን የቀሩ የኃይል ፕሮጀክቶቻችንን ጨርሰን የኢትዮጵያ የአፍሪካ የፓወር ባንክ እንደሆነች የምናረጋግጥበት ጊዜ ይሆናል። ግዙፉ የሀገር ውስጥ ማዳበሪያ ፋብሪካ እንደዚሁ ተጠናቆ ወደ ስራ የሚገባበት ይሆናል። ሌላኛው የኢትዮጵያ ኢንቨስትመንት ሆልዲንግ ጠቅላላ አመታዊ ገቢ አሁን ካለበት 5 ትሪሊየን ብር እንደሚደርስ፣ ከዛም ባለፈ ለመንግስት የምንከፍለው ዲቪደንድ 100 ቢሊዮን ብር የሚደርስበትን ተንብየናል። በአጠቃላይ ግን ይህን ሁሉ ንብረቶች እነዚህን ሁሉ ንብረቶች በሚቀጥለው 5 ዓመታት ውስጥ ዛሬ የተረከብናቸውን አጠናክረን አሳድገን አብዝተን ለሚቀጥለው ትውልድ የምናስተላልፍበት ጊዜ ይሆናል። አመሰግናለሁ።